ግን በዚህ ጉዳይ ላይ ዋና ተሳታፊ ነው የተባለው ልጅ በስልክ የሚለዋወጣቸው መረጃዎች በሙሉ ለማግኘት ተችሎ ነበር። ግን እስካሁን ልጁ የተገኘ ነገር የለም። ያ መረጃ በስልክ ከተገኘ በኋላ ቀጥታ የልጁ ቤተሰብ ጋር ሂደው ነበር። የልጁ ቤተሰቦች ደግሞ ሁሉ ነገር ሊደብቅ ነው የፈለጉት። ምክንያቱም እንዲህ ወንጀል ሰርቶ ነው ገቢ የሚያደርግላቸው የሚያኖራቸው፣ ቤት ኪራይ የሚከፍልላቸው። ነገር ግን እነሱ ይወቁ አይወቁ የሚታወቅ ነገር የለም። ግን ልጃችን የቀን ስራ ነው የሚሰራው ነው ያሉት። ቤተሰብ የለውም። በጣም ባህሪው መጥፎ እንደሆነ፣ ጸባዩ በጣም እንደተቀያየረ። ስለዚህ ይሄ ልጅ የነበልባል ሰራተኛ እሱ አሳልፎ እንደሰጠው ነው ሰው በሙሉ የጠረጠረው። ምክንያቱም ብዙ ጊዜ እንደሚከታተለው፣ ስንት ሰዓት እንዲገባ ስንት ሰዓት እንደሚወጣ እያንዳንዱ ነገር በአንድ መኪና እንደሚከታተለው ነው የሰፈር ሰው የተናገረው ነበረው። ከማን ጋር እንደሚውል እነማን ሰፈር ይመጣሉ፣ ማን ናቸው አዳዲስ ሰዎችን በየቀን ሰፈር ይዞ እንዲመጣ ነው የተሰማው። ስለዚህ ይሄ ልጅ እውነት ከዚህ ልጅ ጀርባ አለ ወይ? እውነት በዚህ ጉዳይ ላይ እየሰራ ነበረ ወይ? እውነት ይሄ የጠፋ የነበልባል ሰራተኛ ጉዳት ደርሶበት እንዲጠፋ ደሙ ፈሶ እንዲጠፋ ምንም ነገሩ እንዳይገኝ ያደረጉት አውቆ ነው ወይ? ወይስ እውነት ያለ ነገር እነሱ ነው እነዚህ ልጆች ያሰሩት? ምክንያቱም እነዚህ ልጆች እያንዳንዱ ነገር እንደሚከታተሉት ነው የተሰማው። ገብቷቸዋል? እንደሚከታተሉትና ቤቱ ሲገባ ጊዜ በር ላይ እንደሚጠብቁት፣ ማለት እንደ ፊት ለፊት ሳይሆን ከጀርባ ሆኖ ነው የሚጠብቁት። ከማን ይገባል፣ ከማን ነው የሚወጣው፣ ማን ነው የሚከታተለው፣ ጋርድ አለው ወይ የለውም ወይ በማለት እያንዳንዱ ነገር ልጁ በየጊዜ ወንጀል ሰርቶ ፖሊሶች የቤት እንደሚመጡ ነው የተሰማው። ስለዚህ ይሄ ልጅ ሁሌ ፖሊሶችን የሚፈልጉት ከሆነ ቤት ፖሊሶች የሚመጡ ከሆነ ይሄ ልጅ በዚህ በወንድማችን ጉዳይ ላይ እጁ ያለበት ማለት ነው። አክስት ተብዬዋ ልደብቅለት ነው የፈለገችው ነው እንጂ የሆነ የምታውቀው ሚስጥር አለ። ለምን ልጇ መታ እንዴ እሱ ነው እንደዚህ አይነት ወንጀላቶችን የሚሰራው? እሱ ማያደርገው ነገር የለም። ለምን ደው የምትደብቅለት? ያለው ነገር ንገሪ፣ ተናገሪ። በቀኛም ይበቃናል። በየጊዜ ቤትሽ መቶ ፖሊስ ያንኳኳል። አንቺ ወንጀለኛ እንደሆንሽ ስትል ጊዜ ለምን ደው የምትናገሪ? እስኪ ዝም በይ፣ ምንም ነገር አትናገሪ። ልጁ ይኖሩበት ነው ያለችው። ስለዚህ የሌላ ቤት ልጅ መኖር የለበትም ነው? የሌላ ቤት ልጅ በነፃነት ገብቶ መውጣት የለበትም ነው? በዚህ ነገር ላይ እናት እንዴት ነው እንዲሳተፍ የምትፈቅደው? አክስት ሆኝ ያኔ እናት ነሽ። በቃ እንደ እናት ሆነሽ ካሳደግሽው ይህ ልጅ ምንድን ነው የምትሰራው? በምን አይነት ሁኔታ ነው ያለው? ከማን ጋር ነው የምትሰራው? ምንድን ነው ስራህን ብሎ መቆጣጠር። ሲጀመር ስልኩ ያላት የለም፣ ክፍለ ሀገር ሂደዋል ነው ያለችው። ስልኩ አይሰራም፣ በሌላ ስልክ የለውም ነው ያለችው። ለምን በዚህ ልክ ለምን ይደብቃል? እነዚህ ልጆች እኮ አንድ መረጃ ሳይኖራቸው ቤትሽ አይመጡም። አንድ መረጃ ሳይኖራቸው እኮ ነገራቶችን ሊያጠሩ አልመጡም። ስለዚህ ይህን ልጅሽን እውነተኛ ነው፣ ምንም አይነት ወንጀል አልሰራም፣ ንጹህ ነው ልጅ የምትይ ከሆነ ማጣራት፣ መጠየቅ፣ ደውለሽ መጠራት። አንድ ሰው ምንም የሚፈራው ነገር ከሌለ እኮ ምንም አይነት ፍራቻ ውስጡ ላይ ከሌለ ያ ነገር ያቀርባል። በቃ ልጄ ንጹህ ነው ብለሽ ሙሉ በሙሉ 100% በልጅሽ የምታምኝበት ከሆነ እኮ መተሽ ማረጋገጥ አለብሽ። ልጅሽን አቅርበሽ መከራከር አለብሽ እንጂ ልጅሽን ደብቀሽ የገዛ ልጅሽን እንኳን አይ እሱ እኮ እንደዚህ ይሰራል፣ አባቱ ከሞተ በኋላ እንደዚህ አይነት ባህሪያቶች አምጥተዋል ስትል እንኳን እንዳትናገር ነው የምታረጊያት። ግን ሌላ ቤተሰብ እኮ ያለቀሰ ነው በልጆቿ ይወጣታ። ልጃችን መሆነ በራችን ላይ ነው ደፈሰሰ አንድ ወንድሜ ነው ብላ በየቀን ያለቀሰች ነው። ግን አንቺ ለምን እንደ እናት ለምን አላዘንሽም? እናት አይደለሽም ወይ? እናት ልጇ እንደምታዝን የሌላ ሰው ልጅ ማዘን አለባት። ይሄ ልጅ ይገኛል አይገኝም እንግዲህ የሚታወቅ ነገር የለም። እኔ ከምንም በላይ ሁሉ ነገር ትቶ እነዚህ ልጆች በዚህ ወንጀል ላይ የተያዙ ልጆች በዚህ ይሄ ልጅ ደሙ ፈሶ እንደጠፋ እሺ፣ ደሙ ፈሰዋል። ልጁ ግን የት ይግባ የት ይውጣ የታወቀ ነገር የለም። ስልክ እንኳን እንዳይሰራ ነው ያደረጉት። ስለዚህ ለምንድን ነው በፍጥነት የዚህ ልጅ ጉዳይ ላይ ለምንድን ነው ማሰሩት? ይሄን የሉል ጥያቄ ነው። ለምን በልጁ ጉዳይ ላይ በአስቸኳይ ለምን አሰሩ? የት እንዳለ የት እንደገባ ለምን ደግሞ አትፈልጉት? ምንድን ነው ችግሩ? እና የልጁ ጉዳይ እኔ በጣም ነው ያሳሰበኝ። በተለይ ባለፈ እህቱ ስታለቅስ ሳያት ጊዜ በጣም አሳዝኖኛል። እኔ እስካሁን ሲጀመር የተገኘ ነው የመሰለኝ የነበረው። እንደዚህ የረጋ ብሎ ምናምን እንትን ሲሉ ጊዜ በጣም በቃ ተገኝቶ ነው ልጁም ተገኝቶ ወደ ቤቱ ተመልሶ ነው የሚሰሩት የመሰለኝ። ነገር ግን ልጁ እስካሁን አልመጣም። ምንም አይነት ፍንጭ የተገኘ ነገር የለም።
ምን ላይ እንዲሆን ምን ይውሰደው፣ እንዴት ያርጉት፣ ይሙት ይኑር፣ በህይወት ይኑር፣ ምንም የሚታወቅ ነገር የለም። ወይ አንድ ቱቦ ውስጥ ነው የጣሉት፣ ወይ አንድ ሆስፒታል አገብተው ነው የጣሉት። ስለዚህ በዚህ ጉዳይ ላይ በፍጥነት መስራት አለባቸው። እህቱም ራሷን ታሳምን፣ ወንድሟ ከሞተ በቅሞተ ትበል። ግን ዛሬ ለልጇ ወይም የወንድሟ ልጅ ልደብቅ የሞከረች እናት እኔ ትክክል አይደለችም፣ በጣም ተሳስታለች። ልጁ ትክክለኛ እምነት ካለው ንጹህ ነው ከተባለ ይቅረብ፣ ለህግ ይቅረብ። ይህ ወንድማችን እኮ ለህዝብ ልጅ እኮ ነው፣ ህዝብን እንዳይጎዳ የሚያገለግል ልጅ ነው። ዛሬ ግን በቀነ ጎደሎ በአንዳንድ መጥፎ ሰዎችን ያልሆነ ነገር ደርሶበት የት እንደገባና የት እንደወጣ የሚታወቀው ነገር የለም። ምንም አይነት መረጃ የለም። ስለዚህ ለምን እንደዚህ አይነት ነገራቶችን ለምን ሲፈጠሩ ዝም ይባላል? ለምን በአስቸኳይ እንዲፈለግ ለምን አይደረግም? እነሱስ ቤተሰብ የላቸውም ወይ? ቤተሰባቸው እንደሚጨነቁ ለምን ደሞ አይታሰበው? ለምንድን ነው ሁሉ ነገር እኔ ብቻ ልኑር፣ እኔ ከኖርኩኝ በኋላ ስለሌላ ሰው አያገባኝ የሚባለው ተረት እኔ አይመቸኝ። እኔም ህይወት እንደምኖር እንደሚያስፈልገኝ ሌላ ሰው ህይወት መኖር ይፈልጋል። ሌላ ሰው መኖር መደሰት ያስፈልገዋል። ስለዚህ ያ ሰው ለህዝብ ብሎ ቁሞ ለህዝብ ብሎ ህይወቱ አሳልፎ ሰጥቶ በመጨረሻ ደግሞ በዚህ ልክን ስራ ሰርቶ ሲመጣ እንካ ሰላምቲያ ተብሎ ደሙ እንዲፈስ ቤቱ እንዳይገባ ከተደረገ በኋላ ማንኛው ሰው በዚህ ላይ ቁጭ ብሎ መቀመጥ የለበትም። ሁሉ ሰው በተቻለው አቅም ይሄ ወንድማችን ማፈላለግ አለበት፣ መገኘት አለበት። ልጅቷን ያንዳንዱ ነገር በደንብ በፖሊስ መመርመር አለባት። የምታውቀው ነገር ሊኖር ይችላል። እናትየውማ ደብቃለች። እናትየውም ደግሞ የምታውቀው ነገር ምንም አይነት ሚስጥር አይደብቃትም ለእናቴ ስላለች እናትየውም በእናንተ ሳይሆን በፖሊስ ተጠያቅ። የሰው ነፍስ እኮ ነው የጠፋው። ሰው የት እንደገባ እኮ ነው ያልታወቀው። ወይ ውሃ ውስጥ ለውት ይሆናል፣ ወይ ጫካ ውስጥ ለውት ይሆናል። ብር የሚያገኝ ሰው እኮ ለብር ብሎ ህሊናው ለብር የሚሸጥ ሰው እኮ ምንም እንደሚያደርግ እኮ አይታወቀውም። የፈለገው ነገር አድርጎ ብር የሚያገኝ ከሆነ ምንም አይመስላቸውም። ስለዚህ እናትየው በህግ ትጠየቅልን። ይሄ ወንድማችን መገኘት አለበት። ደግሞ እንደ ከንቱ ፈሶ መቅረት የለበት። የለም አለ የሚባለው ነገር እስካሁን ምንም አይነት ማረጋገጫ የለም። የህዝቡን ህይወት ለማለፍ ህዝቡን ልቡን እንዲረጋጋ እህትዮም ልቧን እንዲረጋጋ ነገራቶችን በአስቸኳይ መጨረስ አለባቸው። በአስቸኳይ መቆየት የለበትም። ይሄ ጉዳይ በጣም አሳሳቢ ጉዳይ ነው። መቆየትም የለበትም። ስለዚህ እባክህ ሚኪም ሆነ ሉልም ኤርሚያስም ያው ሳቢማ የቻለውን በሙሉ ያደረገ ነው። ስለዚህ እያንዳንዳችሁ በዚህ ጉዳይ ላይ በፍጥነት የምትሰሩት ነገር ስሩና ልጁ እንዲወጣ ማድረግ አለባችሁ። ልጁ እንዲገኝ ማድረግ አለባችሁ። ሁላችሁ መሯሯጥ አለባችሁ። እነዛማ እንዲህ በዲና እጅ ያሉ ተብሎ ነው በተስፋ አድርጋችሁ የተቀመጣችሁት። ግን ይሄ ልጅ ይኑር ይሙት የሚታወቀው ነገር የለም። እነዛ ልጆች ተዋቸው። በዲና እጅ ቢሆኑም አይጎዱም ማለት አይደለም። እነሱም እኮ ይጎዳሉ። ነገር ግን የዚህ ልጅ ጉዳይ ደግሞ በጣም አሳሳቢ ነገር ነው። በጣም ያስፈራ ነገር ነው። በጣም ቤተሰብ ማረፍ አለበት። በቃ ይሄ በየጊዜ ስልክ ያወራ ነበር፣ ከሰው ጋር ይከታተለው ነበር፣ በመኪና ይከታተለው ነበር፣ በተለያየ አይነት ስልክ ያወራል የተባለው ልጅ እያዝ ይጠየቅ፣ የፖሊስ አካላቶችን ይጠይቁት። በተለይ እናትዮ እንደምንም ልጁ እንደምታቀርበው እርግጠኛ ነኝ። ታቅርበው። እናንተ በዚህ ጉዳይ ላይ በፍጥነት መስራት አለባችሁ። ጊዜ የሚሰጠው ነገር አይደለም። አንድ ሰው በሩ ላይ ደም ፈሰሰ፣ በሩ ላይ ደርሶ እንደዚህ ነገር ሆነ ከተባለ ይሄ ጊዜ የሚሰጠው ነገር እኮ አይደለም። እንኳን ሉል እዛ ጋር ጫካ ውስጥ ይዘውት ቁጭ ባሉ ሰዓት ምንም ሳይሆን ምን ያክል ነው ህዝቡ የተንጫጫው። ስለዚህ ይሄ ልጅ ከካሜራ ጀርባ ስለሚሰራ ነው፣ ወጥቶ ስለማያወራ ነው፣ ስለማናየው ነው። ከካሜራ ጀርባ የሚሆኑት እኮ ነው ዋናው የስራው ሚና የሚጫወቱት። በየክፍለ ሀገር በየቦታው ሰው አለበት መረጃ በተገኘበት ቁጥር ዙሮ መረጃን የሚሰበሰቡ ከካሜራ ጀርባ ያሉትን ናቸው። እነሱም ለህይወታቸው መፍራት አለብን። ስለዚህ ያ ልጅ ሁላችንም ፍትህን ጠይቀን ያ ልጅ እንዲገኝ እነ ሉልም ሆነ ማናቸውም በዚህ ጉዳይ ላይ በጣም እንዲሯሯጡ እኛ ሁላችንም ፍትህ መጠየቅ አለብን። ወይ ሁሉም ሰው ህይወት ነው።
የአንዱ ህይወት አቅኖ የአንዱ ህይወት ደግሞ ብቻ ምንም ነገር ለመናገር አልፈልግም። እሱ ልጁ እንደምንም ይገኝ። ልጁ ካለበት መገኘት አለበት። ልጁ እንደምንም ተሯሩጣችሁ መገኘት አለበት። ያሉ ሰዎች ደግሞ እያንዳንዳቸው የተጠረጠሩ ሰዎች በሆኑ በፖሊስ እጅ መግባት አለባቸው። እንደፈለጉ መኖር የለባቸውም። በፖሊስ ይጠየቁ፣ ይታሰሩ። ልጁ ከተገኘ ምንም አይነት ምርመራ ተደርጎባቸው ምንም አይነት ወንጀል ከሌለባቸው ይወጣሉ እንደ ማንኛውም ሰው። ይሄ የኔ ሀሳብ ነው እና ለማንኛውም ለቤት ያን አዲስ ከሆናችሁ ላይ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ምሽት ይሆንላችሁ ውድ ቤተሰቦቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።